ሰላም ቤተሰብ እንዴት ናችሁ? ዛሬ እንግዲህ ከተለያዩ የሶሻል ሚዲያዎች ከቴሌግራም ሊሆን ይችላል፣ ከቲክቶክ፣ ከዋትሳፕ፣ ከዩቲዩብ ብቻ ዋትኤቨር ከማንኛውም የሶሻል ሚዲያ በዚህ ኦንላይን ኔትወርክ ስለዚህ የኦንላይን ቢዝነስ ያለምንም ኢንቨስትመንት በኔትወርክ ማርኬቲንግ ቤስት የሚባል አሪፍ ስራ ጓደኞቻችሁ ኢንቫይት ሲያደርጓችሁ እንዴት እንደምትመዘገቡ እንዴት ሪኳየርመንቱን አሟልታችሁ ተመዝግባችሁ ሬጂስተር አድርጋችሁ እነሱ ጋር ጆይን አድርጋችሁ እነሱ ጋር ኮንታክት አድርጋችሁ ስራ እንዴት እንደምትጀምሩ ነው ማሳያችሁ። ሰዎቹን ፐርሰናል ከማግኘት ጀምሮ እስከ መጨረሻው ኤጀንሲ ፎርም እስከ መሙላት ድረስ አሳያችኋለሁ። በስነ ስርዓት አቴንሽን ሰጣችሁ ይሄን ቪዲዮ በመከታተል በስነ ስርዓት ከተለያዩ ሶሻል ሚዲያ ጓደኞቻችሁ ሲጋብዟችሁ ሬጂስተር ማድረግ ይኖርባችኋል። በዛ መንገድ ማለት ነው። የመጀመሪያው አሁን ኦንላይን ስራ አለ ብለህ ነበር ወይም ደግሞ ሲሊንኩን ላክልኝ ሲልም መዝገብ እስኪ ያሳይ ብላችሁ ጽፉለታላችሁ። ከዛ ሃይ ብዬ ስጽፍለት እሱ ደግሞ መልሶ የሚጽፍልኝን ነገር እንከታተላለን ማለት ነው። ስለዚህ ምን አላችሁ ማለት ነው። ልክ ሃይ ስትሉት ሰላም ስትሉት ቲክቶክ ላይ ሶሻል ሚዲያ ማስታወቂያ ላይ በዚህ ስልክ ቁጥር ወይም በዚህ ዩዘር ኔም ሃይ ቫልዩ ስትሉት ሃይ አላችሁት። ከዛ በኋላ ሰላም ስትሉት እንደዚህ አገኛችሁት ማለት ነው። ሰውየውን አገኛችሁት። ከዛ ቮይስ ያደርግላችሁ ይችላል፣ ሊጽፍላችሁ ይችላል። ከዛ ያንን ቮይሱን እሺ መንገዱን መሪያ ወይም ሊንኩን ላክልኝ ትሉታላችሁ። ሊንኩን ከላከላችሁ በኋላ ደግሞ ሊንክ ሲልክላችሁ እዚህ ጋር እንዲህ አይነት ሊንክ ግባ አለ። በዚህ ሊንክ መሰረት ግባ አላችሁ። ስለዚህ የሊንክ ትነካላችሁ ማለት ነው። ሊንኩን እነካዋለሁኝ። ከዛ አፕሊኬሽኑን ማውረድ ነው። እንዳወርድ እየጋበዘኝ ነው ማለት ነው። ስለዚህ ይህ አሁን ባይ ዲፎልት የኔ በክሬት ያደረኩበት የራሴ ሊንክ ስለሆነ ከዛ ታይ ኢሚዲየት ዳውንሎድ ለዋለሁኝ። ኢሚዲየት ዳውንሎድ አልኩት። ስለዚህ ኔትወርካችሁ ስትሮንግ ከሆነ ፈጠን ነው የሚለው። ከዛ ኢንስታል ነው የሚለው። ወደ ፕሌይ ስቶር ወሰደኝ። ኢንስታል እለዋለሁ ማለት ነው። ኢንስታል እለዋለሁኝ። አውርዶ ሲጨርስ እናያለን። ከዛ በኋላ አፕሊኬሽኑ ወረደ። እንደዚህ ከወረደ በኋላ ምንድነው ኦፕን ነው የምትሉት። ይሄን ይመስላል አፕሊኬሽኑ። ኦፕን ትሉታላችሁ ማለት ነው። ክፈት ማለት ነው። ትከፍቱታላችሁ። ከዚህ በኋላ ሬጂስተር ልታደርጉ ነው። ሊንክ ላከላችሁ። ኦኬ ትሉታላችሁ። አለው ትሉታላችሁ። ከዛ በኋላ በሊንኩ መሰረት ካወረዳችሁ በኋላ አፕሊኬሽኑ ስትከፍቱ እንደዚህ አይነት ፊቸር ይኖረዋል። በተለያዩ 4-5 አይነት መክፈት ትችላላችሁ። የመጀመሪያው በጉግል መክፈት ትችላላችሁ፣ በፌስቡክ፣ በኢንስታግራም፣ እዚህ ጋር በስልክ ቁጥርና በኢሜይላችሁ መክፈት ትችላላችሁ። ግን እኔ አድቫይስ ማድረጋችሁ ለመጀመሪያ ጊዜ ከሆነ በጉግላችሁ መክፈት ይኖርባችኋል። ስለዚህ ሎጊን ዊዝ ጉግል የሚለውን ተነኩታላችሁ ማለት ነው። ሎጊን ዊዝ ጉግል። ከዛ አክሴፕት ትላላችሁ። ከዛ በኋላ እዚህ የተደረደሩ ኢሜይሎች ይመጡላችኋል። ያው ይሄ ብዙ ኢሜይል ስላለኝ ባይ ዲፎልት እኔ ለተለያየ ፕራክቲካል መስሪያ፣ ግን እናንተ አንድ ኢሜይል ካላችሁ አንድ ኢሜይል ነው የሚመጣው። ስለዚህ እዚህ ጋር መጀመሪያ ከፍታችሁ በማታውቁበት ለመጀመሪያ ጊዜ ከሆነ እዚህ ጋር በአንዱ በእናንተ በኢሜይላችሁ ክፈትሩታላችሁ ማለት ነው በመጣላችሁ። ስለዚህ እኔ እከፍታለሁ ማለት ነው። አንዱን ኢሜይል እጫናለሁ እዚህ ጋር ደስ ያለኝን። ከዛ እዚህ ጋር ሼር የሚለውን መንካት አለብኝ። ሼር ኤንድ አግሪ ተርም ሰርቪሱን አግሪ ካልኩ በኋላ ይከፍትልኛል ማለት ነው። ፕሮፋይል፣ ሀገር፣ እድሜ፣ ጾታ የሚመጣበት ነገር ይመጣልኛል። ኢንተርኔታቸው አሁን እዚህ ጋር ወሳኝ ነገሮች አሉ። ከላይ እንደምታዩት እዚህ ጋር ኮምፕሊት ፐርሰናል ዳታ እያለ ነው። እዚህ ጋር ካሜራ ሞላ እያለ ነው። ስለዚህ ካሜራ እዚህ ጋር ይችን የካሜራ ምልክቷን ነካና እዚህ ጋር ወደ ጋላሪ ወስደኛል። ይሄኛው ወደ ጋላሪ ወስደኛል። ሶ ጋላሪ ላይ ሄድና ኮንፊርም ብዬ ፐርሚሽን ፈቅድለታለሁ። እዚህ ጋር ይሄኛውን ይቅርታ ካሜራ አለው ኦልልና እዚህ ጋር ጀስት አንዱን መርጥና ትክለዋለሁኝ። እታች ላይ ተመልክታ አደረግና ይሄው እንደምታዩት እዚህ ጋር ገባ ማለት ነው። እዚህ ጋር ካሜራ የማስፈልገው ነው። ፕሮፋይል ደስ ያላችሁን ኢሜጅ አስገቡ ለመጀመሪያ ጊዜ። ከዛ ሁለተኛው ስቴፕ እታች እንደምታዩት እዚህ ጋር ዩዘር ኒክኔም ይላል። ኒክኔም ማለት ፕላትፎርሙ ላይ መታችሁ የምትጠሩበት ማለት ነው። ቤስት ወርክ 7534 ይላል። ባይ ዲፎልት ኢሜይላችሁ ነው የሚይዘው። እናንተ ትክክለኛ ስማችሁን አሁን ለምሳሌ ሁሴን ቢሆን ስሜ ሁሴን አልኩት። ከዛ በኋላ ዴት ኦፍ በርዝ ደግሞ ታች ሁለተኛው ደግሞ እንደምታዩት እዚህ ጋር ዴት ኦፍ በርዝ የሚላል። እሱንም በጥንቃቄ የተወለዳችሁበት ያው መሙላት አለባችሁ። ትክክለኛውንም ባይሆን ያው እንግዲህ ዙሮ ተቀራራቢ የሆነ የመታወቂያችሁን መሙላት ይኖርባችኋል። ከዛ እንደዚህ ወደ ታች ወደ ላይ እያላችሁ ትሞሉና ስክሮል አድርጋችሁ የምትፈልጉት ላይ ካረጋችሁ በኋላ ወደ ላይ ወደ ታች እያረጋችሁ ኮንፎርም ትላላችሁ። እዚህ ጋር እንደምታዩት ኮንፎርም ትላላችሁ። ኮንፎርም ስለው ከዛ ቀጣይ ምንድነው ካንትሪ እንደምታዩት እዚህ ጋር ሀገር ምረጥ ይለኛል። ሀገር ባይ ዲፎልት ኢትዮጵያ ነው የሚያደርገው። ሌላ ሀገር ካላችሁ ግን ይሄን ካንትሪ የሚለው ስትነጉት የሀገር ዝርዝር ይመጣላችኋል። የምትፈልጉትን ሀገር ታረጋላችሁ ማለት ትመርጣላችሁ። ባላችሁበት ሀገር ነው ማድረግ የሚባችሁ። ሁለተኛው ጥንቃቄ ማድረግ ያለባችሁ እዚህ ጋር እንደምታዩት ሜል ጾታ
ሜል እና ፊሜል የሚል አለ። ጾታችሁን በትክክል ምክንያቱም ተሳስታችሁ ከሞላችሁ የወንድና የሴት ስራ ስለሚላይ እዚህ ፕላትፎርም ላይ በትክክል ጾታችሁ ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት በትክክል መሙላት አለባችሁ። መረጥኩለት ወንድ የሚለውን እዚህ ጋር ለምሳሌ ቲክ አደረኩ። ከዛ በኋላ እታች ኢንቫይተር አይዲ የሚል አለ። እያያችሁት ከሆነ በደንብ አደራ እዚህ ላይ በደንብ እዩ። ምክንያቱም ኢንቫይት ያደረጋችሁ ሰው መጠቀም ስላለበት ኢንቫይተር አይዲ ባይ ዲፎልት የሰውየው አይዲ ከገባ እዚህ ጋር ስሙ አይዲው ሊገባ ይችላል። ሙሉ የሆነ ቁጥር ያመጣል። ካመጣ ቀጥታ እናንተ ምንድነው ሰሚት ነው የምትሉት። ባዶ ከሆነ ግን እንደዚህ እንደምታዩት ባዶ ከሆነ ግን ምን ማድረግ አለባችሁ? እዚህ ጋር መሙላት አለባችሁ። አሁን ኢንተር ነው የሚለው ባዶ ነው። ኢንተር ኢንቫይተር አይዲ ስለሚል ባይ ዲፎልት አልያዘውም ሊንኩን። ስለዚህ ክሊክልና እዚህ ጋር የሰውየውን አይዲ ሞላለሁ። ባይ ዲፎልት አሁን ለምሳሌ የልጁ አይዲ 65 የኔ አይዲ አሁን ለምሳሌ 65 81 43 67 ብዬ ሞላለሁ። ከዛ ስሞላ እዚህ ጋር 65 81 43 ይቅርታ በትክክል 65 81 43 67 በትክክል እንደዚህ አይዲውን የት ነው የማገኘው? ቴሌግራም ዩዘር ኔም እንደምታዩት እዚህ ጋር ወደ ቴሌግራም በመልሳችሁ እዚህ ጋር ቴሌግራም ላይ ባክ ብዬ በመልሳችሁ አይታችሁ ከሆነ እዚህ ጋር እንደምታዩት 44406407 ይላል። ይሄ የኔ አይዲ ነው። ግን አሁን ቪዲዮ ባይ ዲፎልት የልጅን ነው እንትን እያልኩት ያለሁት እና የሚፍታህ ነው። የሚሰጣችሁን አይዲ ኢንቫይት ያደረጋችሁ ሰው አይዲ አብሮ እዚህ ጋር ከሊንኩ ጋር ታች ቁጥሩ ጋር ስለሚመጣ ማየት ይኖርባችኋል። እዚህ ጋር አንስታችሁ ከጠፋችሁ ደግሞ አይዲ ቁጥርህን ላክልኝ እዚህ ጋር ሞላ እያለኝ ነው ብላችሁ እዚህ ጋር ሲሪየስ አይታችሁ በስነ ስርዓት ምክንያቱም ኢንቫይት ያደረገው ሰው በተለይ ሴቶች ከሆናችሁ የኢንቪቴሽን መጠቀም ስላለበት በትክክል መሙላት አለባችሁ። ሬጂስተር ማድረግ አለባችሁ። ኮምፕሊት ማድረግ አለባችሁ ማለት ነው። ከዛ ቀጣዩ ነው ሰሚት ትላላችሁ። ሰሚት ትላላችሁ። ሰሚት ካለ ኮንፈርም ትሉታላችሁ። አፕሊኬሽኑ ከፈተ። የአክሰስ ላርግ ምናምን ትላላችሁ። ይሄንን ባክ ኤክስ ትሉታላችሁ። ተከፈተ ማለት ነው። ወደ አፕሊኬሽኑ መጣችሁ። ያው እዚህ ጋር ላይቭ ላይ በጣም ብዙ ኢትዮጵያውያን ናቸው በነገራችን ላይ ምክንያቱም ቤስት የሚባል በጣም ብዙ ትርፋማ የሚያደርግ ስራ ስለሆነ ብዙ ሰዎች እንደምታዩት እየሰሩ ነው ያሉት። እናንተም እዚህ ላይ ወጥራችሁ ከሰራችሁ እንደነዚህ ማትሆኑበት የተሻለ ተከፋይ ማትሆኑበት የለም። እታች ስላሉ ነገሮች የሆነ ነገር ብላችሁ እዚህ ጋር ላይቭ አለ፣ እዚህ ጋር ፓርቲ፣ እዚህ ጋር እነዚህ 5 አይከኖች አሉ። እነዚህን ሁልጊዜ በደንብ ማየት አለባችሁ። የሰፊ ስልጠና ስላለው ሌላ ቪዲዮ ኤጀንቶቻችሁ ይልኩላችኋል ወይም ደግሞ ሌላ ቪዲዮ በተቀዝኛ ስለምንልክላችሁ ለአሁን ግን ለእናንተ አስቸኳዩ ሬጂስተር ለማድረግ እንደምታዩት እዚች ጋር ኮርነር ላይ ያለችዋን ሊንክ እንትን አይከን ትጫናላችሁ ማለት ነው በደንብ። ስለዚህ እሱን ከተጫናችሁ በኋላ እዚህ ጋር ይችን ስንነካት ሊንኳን እዚህ ጋር ያለችዋን ስነካት የሚመጣው ምንድነው ፕሮፋይል ይመጣል ማለት ነው። ኮይኔ ፖይንቴ ያለው ነገር እዚህ ጋር እንደምታዩት ኮይን አለ፣ ፖይንት አለ፣ የተለያዩ አፕሊኬሽኖች አሉ፣ ራንክ ሪዋርድ ምናምን እያንዳንዳቸው እዚህ ጋር ጥቅም ስላላቸው ይሄን ወደፊት እንደምታዩት ወደ ላይ ብዙ ነገር ስልጠናዎች አለ ተወስዳላችሁ ማለት ነው። እዚህ ጋር ለምሳሌ ኢንቫይት ስታደርጉ በአንድ ሰው እስከ $16 እሰጣለሁ ምናምን ይላልና እሱ ዲቴል በደንብ ስልጠናዎች አሉ ተወስዳላችሁ። ስለዚህ አሁን ምንድነው የምታደርጉት? ማይ ኤጀንሲ ላይ ትገባላችሁ። ወደ ላይ ከፍ ታደርጉና እንደምታዩት እንደዚህ ስታደርጉ እዚህ ጋር ወደ ላይ እንደዚህ ከፍ ስታደርጉት ግን ማይ ኤጀንሲ የሚላል እዚህ ጋር ማይ ኤጀንሲ የሚላል እሱን አንዴ ትነኩታላችሁ። እሱን አንድ ጊዜ ትነኩታላችሁ። ከዛ ማይ ኤጀንሲ ትነኩ እዚህ ጋር ፕሊስ ኢንተር ኤጀንት አይዲ ያስገባ ይላችኋል። ኤጀንት ምክንያቱም እናንተ ኢንቫይት ያደረጋችሁ ሰው ኤጀንት ሊሆን ስለሚችል የሚሰጣችሁን አይዲ መሙላት ይጠበቅባችኋል። እንዴት ነው 65 81 43 67 አሁን ይሄ ሚፍታ ኤጀንት አለ ማለት ነው። ስለዚህ ስሙ እዚህ ጋር ራሱ ያመጣላችኋል። ሚፍታ ኤጀንት አለ። ከዛ ፕሊስ ኢንተር የሚለውን ትነካላችሁ ማለት ነው። ፕሊስ ኢንተር ኤጀንት አይዲ የሚለውን እታች ትነካላችሁ። ፕሊስ ኢንተር የሚለውን ነካው። ከዛ ኮንፎርም እዚህ ጋር ኮንፎርም የሚለውን እንጫናለን። ተመዘገበ። ኮንግራጁሌሽን አለ። እንደምታዩት እዚህ ጋር በሚፍታ ስር ተመዘገባችሁ። ኮንግራጁሌሽን ድር ሀሰን እያለ ነው። ከዛ እዚህ ጋር በቀስቷ እዚች ጋር በቀስቷ እንደምታዩት ቀስቷን ነክታችሁ ትወጣላችሁ። እታች ግን ጥንቃቄ አድርጉ። በተለይ እዚህ ጋር ዋንት ቱ ኪዩት የሚለውን ከነካችሁት ለ30 ቀን እንዳሰሩ ስለሚያግዳችሁ እንዳትወጡ። ከዛ በቀስቷ ትነኩና ትወጣላችሁ። ከዛ ሁለተኛ ስቴፕ ምንድነው የምታደርጉት? ኤጀንት አይዲ እንደሞላችሁ ልጁ ጋር እዛ ጋር ሚፍታ ጋር ሲስተም ሜሴጅ አሁን ለምሳሌ እዚህ ጋር ሜሴጅ ስነካው እንደምታዩት ሜሴጁን ስነካው እዚህ ጋር ሜሴጅ መጣል። ሲስተም ሜሴጅ እዚህ ጋር ያሉት ሲስተም ሜሴጆች መጡ። የተለያዩ ሪማይንደር ሜሴጅ ሰዎች ጋር የምንጻጻፍበት ስለሆነ ባይ ዲፎልት ልጁ ጋር ስለሚሄድለት ይጽፍላችኋል። ናግባ አዲስ ነና ሞልታ ጨርሻለሁ ትሉታላችሁ ማለት ነው። ስለዚህ ሌላ እንዲቀራችኋል አሻራ መስጠት ስለሚቀራችሁ ያንን አሻራ ለመስጠት ምንድነው የሚጠበቅባችሁ? እዚህ ጋር ኤዩቲኤች የሚላል እዚህ ጋር ኤዩቲኤች። ስለዚህ እሱን
መስጠት አለባቸው። አሻራ ምንድን ነው? በቃ ደህንነት ነው፣ ኬዋይሲ ነው። ስለዚህ እሱን እዚህ ጋር ጎ ትሉታላችሁ ፌስ አውተንቲኬሽን የሚለውን። ከዛ በኋላ እዚህ ጋር ስታርት ሰርቲፋይ ትሉታላችሁ። እዚህ ጋር ስታርት ሰርቲፋይ ትላላችሁ። ከዛ አሁን የኔ ፊት እንደዚህ ጋር ባስገባው ምሳሌ አስገባሁት እዛ ኤክስ አለኝ። አያችሁት? እዚህ ጋር ምን አለ? የኔ አሁን ለምሳሌ አካውንት አለ ከዚህ በፊት እና ድጋሚ መክፈት አችልም። በዚህ ስልክ ቁጥር በዚህ አይዲ የተከፈተ አካውንት ስላለ ድጋሚ መክፈት አይቻልም፣ መክፈት አችልም። ኒክኔም ጋሽ ኤጀንት የሚላል እያለ ስለሆነ መለሰኝ። ይኸው ላይ እንደምታዩት ራሱ ሚፍታህ ሄሎ እያለ ነው። ሄሎ አለ ማዋራት ነው። እሱን አወራዋለሁኝ ማለት ነው። አሻራ ሰጣችሁ። እናንተ ግን ፌስ አውተንቲኬሽን እዚህ ጋር ሰርቲፋይ ይላችኋል። ጨረሳችሁ። ከዛ ሜሴጅ ላይ ነው መሄድ የሚጠበቅባችሁ ኤጀንታችሁን ለማግኘት። እዚህ ጋር ሜሴጅ ሁለተኛዋን አይከን ተነኩና አሁን ሚፍታህ ሄሎ አለ። እዚህ ጋር ኤጀንት እኔ የሞላሁት ኤጀንት ምን አለኝ? እዚህ ጋር ሄሎ እያለኝ ነው ሚፍታህ አሁን፣ ምክንያቱም እሱ ጋር ስለሚደርሰው። ከዛ እዚህ ጋር ሰላም እንዴት ነው ሰላም ሞልቻለሁልና ሞላውልና እንደዚህ እነክቼ እገባለሁ ማለት ነው። ከገባው በኋላ እሱን ለማግኘት ምን ማድረግ አለብኝ? አሁን እዚህ ጋር ይሄን እዚህ ጋር ወይ ከዛ ወንበር ላይ እገባለሁ ማለት ነው እንደምታዩ